ለኛ ሶፍ አይባልም ነው ያው ተራርቋል። ሶላቱ ግን ትክክል ነው። የጀማዓ አጅር ግን የለህም ነው የሻፊዒ መዝሀብ አቋም። እሺ ወአን የጅተሚዐ ኢማሙም ሆነ ማእሙሙም መሰብሰብ አለባቸው ፊ መስጂድ በመስጂድ ውስጥ አንድ ላይ ሆነው መስጊድ መሆን አለባቸው ሸርጥ ይላሉ። በአንድ መስጂድ ውስጥ ርቀት ካለ ግን ሶላቱ እንጂ አጅሩ የለም ነው። እሺ አው ወይም ደግሞ ፊ 300 ዚራዒን በ300 ክንድ ላይ 300 ክንድ ተቅሪበን በአማካይ ቀረብ አድርገን ስናየው ከኢማሙና ከማእሙሙ መካከል 300 ክንድ የበለጠ ክፍተት መኖር የለበትም። ከመስጂድ ከሆነ ደግሞ ከ300 ክንድ የበለጠ ክፍተት መኖር የለበትም። አቆጣጠሩ እንዴት ነው? ኢማሙን በመከተል ላይ የሚቆጠረው ከመስጂድ ውጭ ከሆነ ያለው ማእሙሙ ከመስጂዷ በር ጀምሮ እስከ ተከታይ ግለሰብ ያለው ርቀት ከ300 ክንድ የበለጠ መሆን የለበትም። ከዛ በላይ ከሆነ ሶላቱ ሰሒህ ነው፣ ነገር ግን አጅር የለውም ነው። ያው ሶላቱ ሰሒህ ነው ለመባልም ራሱ አጅር ለማግኘት ቅድም የጠቀስናቸው መስፈርቶች አለባቸው። ነገር ግን ሶላቱ በትክክል አለ፣ በድምጽ መከተል ይችላል ማለት ነው። ስለዚህ ምን መሆን አለበት ማለት ነው? ኢማሙ መስጂድ ውስጥ ከሆነ ማእሙም ደግሞ ከበር ውጭ ከሆነ ያለው 300 ክንድ የሚለካው ከመስጂዷ በር ጀምሮ ሰውየው ቆመበት ድረስ ያለው ነው። እዚህ ያ ደግሞ ማለት ምን ማለት ነው? ሰፉ ተቀጣጥሎ ከሄደ ግን ችግር የለውም ነው። ሰፉ ካልተቀጣጠለ ግን ሰፉ እየተቀጣጠለ ካልሄደ ግን ቢያንስ ከመስጂዷ በር ጀምሮ እስከ ሰውየው እስከ ቆመበት ድረስ 300 ክንድ ክፍተት መብለጥ የለበትም ይላሉ። ሰልፉ እየተቀጣጠለ ከሄደ ግን እሰየው መርሐባ ትክክል ነው፣ ሶላቱ አለ ማለት ነው። እሺ 8ኛው ወአን የንውየ ሊነይት ነው። ተከታይ ግለሰብ መነየት አለበት። አልቁድወተ ማለት መከተልን መነየት አለበት። አው ወይም ደግሞ አልጀማዓተ ጀማዓንም ደግሞ በጀማዓ ልሰግድ ነው ኢማሙን ተከትዬ የሚለውንም መነየት አለበት ነው። ካልነየተ የመከተል አጅሩ አይገኝለትም ነው። ሶላቱ ሰሒህ ቢሆንም ጀማዓን ወይም ደግሞ መከተልን የሚለውን መነየትና ማሰብ አለበት። ይሄንን ካላደረገ አጅሩን አያገኝም፣ የጀማዓውን አጅር አያገኝም። ሶላቱ ግን ትክክል ነው የሚባለው። 9ኛው ወአን የተዋፈቀ መገጣጠም መቻል አለበት። ነዝሙ ስርዓት ሶላቲሂማ የማእሙምና የኢማሙ ሶላታቸው ስርዓት መገጣጠም መቻል አለበት። የተለያየ አይነት ኢማሙ የሚሰግደው ሌላ፣ ማእሙም የሚሰግደው ደግሞ ሌላ መሆን የለበትም። የሶላቱ ይዘት ወይም ሁኔታ አንድ አይነት እንቅስቃሴ መምሰል አለበት ነው። ለምሳሌ ዙሁርን ከሚሰግድ ሰው ጋር ለምሳሌ አንድ ሰው ተከትሎ መስገድ ቢፈልግ አሱርን መስገድ ይችላል። ለምን አብሮ መስገድ ለምን ቢባል ይዘቱ አንድ አይነት ነው። የዙሁር ይዘታቸው ተመሳሳይ ነው። ተመሳሳይ መጎንበስ አለው፣ ተመሳሳይ መቀመጥ አለው፣ ተመሳሳይ ተስሊማቶች አሉት። አሁን ተከትሎ ለመስገድ ጀማዓ ላገኝ ብሎ የገባ ሰው ዙሁር የሚሰግዱትን ሰዎች ወይም ደግሞ አሱር በሚሰግዱ ሰዎች ዙሁርን ተከትሎ መስገድ ይቻላል። ሀከዛ የዙሁር ሱናን ደግሞ 4 ረካ ከሚሰግድ ሰው ጋር ደግሞ አሁንም ደግሞ ዙሁርን ነይቶ ተከትሎ መስገድ ይበቃል። ይዘቱ አንድ አይነት ስለሆነ ማለት ነው። የአሱሩን ሶላት ደግሞ ከሚሰግድ ሰው ጋር ደግሞ ዙሁርን ቀዳን ተከትሎ መስገድ ይበቃል።
ለምን ይዘቱ አንድ አይነት ስለሆነ ማለት ነው። ወይም ደግሞ የሐሱሩን ቀብልያ ከሚሰግድ ሰው ጋር ተከትሎ ዙሁርን መስገድ ከዚያም ተነስቶ ወደ ሶስተኛው ረክዓ መግባት አሁንም ይበቃል። ለምን ይዘታቸው ሁኔታቸው ተመሳሳይ ስለሆነ ማለት ነው እነዚህ። ስለዚህ የፈለገ አሁን ተከታይ ማእሙም ማንኛውንም ሰው ኢማም አድርጎ ሲከተል የሚከተለው መከተሉ ላይ ነው እንጂ የሚታየው የሚሰግደው ላይ አይደለም። ኢማሙ ዙሁር ሊሰግድ ይችላል፣ ኢማሙ ዐስር እየሰገደ ሊሆን ይችላል። ነገር ግን ተከታይ ደግሞ ተመሳሳይ ይዘት ያላት ተመሳሳይ አነሳስ ሩኩዕ ስጁድ ያላት ሰላት አይነት ስለሆነ ዐስርን ነይቶ ቢሰግድ ይችላል ማለት ነው። ካልሆነ ግን ተመሳሳይ ባልሆነ ሁኔታ ላይ ከሆነ ምን እንደሚለው አይቻልም። ለምሳሌ እናምጣ። ሰላት አልኹሱፍ አለ። ሰላት አልኹሱፍ የሚሰግድ ሰው ለምሳሌ ተከትለን ብንሰግድ ሰላት አልኹሱፍ አሰጋገዱ ላይ በአንድ ረክዓው ላይ ብቻ ብዙ ልዩነቶች አሉ። ስለዚህ እንደዚህ አይነት ልዩነት ካለ አይቻልም ነው። በአንድ ረክዓ ውስጥ አንድ ቂያም፣ አንድ ሩኩዕ፣ ሁለት ስጁድ መሆን አለበት። ተመሳሳይ የሆነ መሆን አለበት። ካልሆነ ግን አይቻልም። እሺ 10ኛው ወአላ ዩኻሊፈሁ ማእሙም ኢማምን መኻለፍ የለበትም፣ መቃረን የለበትም። ፊ ሱነቲን ፋሒሸቲን በጣም እጅግ በጣም አጸያፊ በሆነች በሶላት ሱና ኢማሙን መቃረን የለበትም። ተከታይ የሆነ ሰብ አልሙኻለፈቲ ማለት የተቃረነ የሆነ ልዩነትን መፍጠር የለበትም። በጣም አስጠይ የሆነ ማለት ነው። ተከታይ እስከሆነ ድረስ ኢማሙን መከተል ያለበት። ማእሙም ኢማሙን ሲከተል ነቀፌታዋ አጸያፊ በሆነች ሱና ሊኻልፈው አይገባም። ለምሳሌ ታመጣላችሁ ነው። ለምሳሌ ኢማሙ ለሰጅደት ቲላዋ ሱጁድ ቢወርድና ማእሙም ደግሞ ባለበት ቢቆም ይህ አይነቱ ልዩነት በጣም አጸያፊ የሆነ ልዩነት ይባላል። አይቻልም ነው። ምክንያቱም ኢማሙ ሱጁድ ለሰጅደት ቲላዋ ወደታች ዝቅ ቢል ቢወርድ ለሱጁድ ማእሙም ተከትሎት ነው መውረድ ያለበት። ማእሙም ከቆመ ግን ባለበት ከቀረ ምን ይሆናል ማለት ነው? ሙኻለፋው ምን አይነት ሙኻለፋ ሆነ ማለት ነው? አጸያፊ ሙኻለፋ ነው። ወይም ደግሞ በተቃራኒው ቢሆን ለምሳሌ ማእሙም ኢማሙ ስላልወረደ እሱ ለብቻው መውረድ ወይም ቢወርድ አሁንም ቢሆን ኢማሙን ነቅፎታል ነው የሚባለው። ለምን? ኢማሙ ካልወረደ አትወርድም። ኢማሙ አልወረደምና እወርዳለሁ ካለ ይህ ተከታይ ግለሰብ የተከተለው ያለውን ኢማም እየነቀፈው ነው ያለ። ፋሒሻ ሙኻለፋ ካልሆነስ ለምሳሌ ፋሒሻ ሙኻለፋ ያልሆነ አጸያፊና የተቃርኖ የሆነ ካልሆነ የሚባል ለምሳሌ ኢማሙ ፋቲሐን ቀራና ማእሙም ደግሞ አሚን ማለትን ተው። በዚህ ቦታ ላይ እንደዚህ አይነት ነገር ከሆነ ችግር የለውም። ይሄ ኢማሙን ኻለፈ አይባልም። ኢማሙ ፋቲሐን ቀራ፣ ነገር ግን ወለዳሊን ሲል ማእሙም አሚን የሚለውን ምን ሆነ? አልተቀበለም። ስለዚህ እንደዚህ አይነት ሙኻለፋ ከሆነ ችግር የለውም ነው ይላሉ። ወይም ደግሞ አሁንም ደግሞ ኢማሙ ተዓውዝ ቀራ፣ አዑዙ ቢላሂ ሚነ ሸይጣን ረጂም ብሎ ቀራ። ማእሙም ግን ተከታይ ግለሰብ ደግሞ አልቀራም። አሁንም ቢሆን ችግር የለውም ማለት ነው። ተግባባናል? በጣም ጥሩ። ስለዚህ ሙኻለፋው ምን አይነት መሆን አለበት? ኢማሙ ለሰጅደት ቲላዋ ወርዶ ሲያበቃ ማእሙም ደግሞ ካልወረደ ይሄ አጸያፊ የሆነ ተቃርኖ ነው፣ የሱና ተቃርኖ ነው። ሱናውንም አብሮ መከተል ያለበት። 11ኛው ወአን ዩታቢዐሁ ኢማሙን ሊከተለው ነው። ማእሙም
ኢማሙን መከተል የሚባለውን ሙሉ መከተል አለበት። ለምንድን ነው የሚከተለው? لأن الحديث ምክንያቱም ሐዲሱ ምን ይላል? ኢነማ ጁዒለ الإمام ليؤتم به ኢማም የተደረገላችሁ እኮ ኢማሙን ልትከተሉት ነው፣ ልትቀድሙት ወይም ወደ ኋላ ልትዘገዩ ወይም ደግሞ ልትኻልፉት አይደለም። ኢነማ ጁዒለ الإمام ليؤتم به ኢማም የተደረገላችሁ ልትከተሉት ነው በማለት በዚህ መልኩ ይብራራል ማለት ነው። እንግዲህ እነዚህ ናቸው እንግዲህ 11ዱ የሹሩጡል ቁድወቲ የመከተል ቅድመ መስፈርቶች መጠበቅ ያላቸው። አንድ ሰው ኢማምን ለመከተል መጠበቅ ያለበት ቅድመ መስፈርት እነዚህ ናቸው፣ 11 ቅድመ መስፈርቶች ማለት ነው። ፋስሉን ለይ ነው። في بيان الصور الممكنة في القدوة አሁን ደግሞ የሚያሳየው ምንድነው? صور القدوة የመከተል የሚባሉት ይዘቶች በአንድ ግለሰብና በሌላኛው ግለሰብ መካከል ያለው የመከታተል አይነቶች መከተል የሚባሉት አይነቶች የመከተል አይነቶች ብዙ አይነት ናቸው። ቲሳህቱን 9 አይነት የመከተል አይነት አለ ማለት 9 ብሎ ሲቆጥር አሁን እርግጥ 5 ናቸው፣ ግን 9ኙ ግን የሚበቃውና የማይበቃው በአንድ ላይ ሆኖ ተደምረው ነው ማለት። አንድ ሰው አንድን ለመከተል ስንት አይነት የመከታተል አይነቶች አሉ? 9 አይነት። ማንን ተከትሎ መስገድ አለበት ለሚለው 9 አይነት ሁኔታዎች አሉ። ከ9ኙ ግን ተሲሑ ትበቃለች في 50 ከ9ኙ ውስጥ 5ቶቹ ላይ ትክክል ናቸው ማለት ነው። የተቀሩት ላይ ግን አንዱ ባንዱ ላይ መከተል የማይበቃበት ሁኔታ ነው። በ5ቶቹ ላይ አንዱ አንዱን ተከትሎ ይበቃለታል። ሌሎቹ የተቀሩት ደግሞ 4ቶቹ ላይ ደግሞ የማይበቃበት ነው መከተል። እሺ አንዱ አንዱን ተከትሎ የሚበቃባቸው ማን ናቸው? ቁድወቲ ረጁሊን ቢረጁሊን ወንድ ልጅ ተከትሎ መስገድ ይበቃል። ምን አይነት ወንድ ልጅ? ወንድን ተከትሎ መስገድ ይበቃል። ይህ አንደኛው አይነት የመከተል አይነት ነው ማለት ምን አይነት ወንድ ነው? አቂል ባሊግ ለአቅመ አዳም የደረሰና ጤናማ የሆነ እብድ ያልሆነ ወንድ ማለት ነው። አንደኛውን ወንድ ተከትሎ ይበቃል፣ ወንድ ለወንድ መከተል ይበቃል። ሁለተኛው ወቁድወት እምራአቲን ቢረጁሊን ሴት በወንድ ልጅ ተከትላ መስገድ የተፈቀደ ነው የሸሪዓ። ሴት ወንድን መከተል። እንዲሁም ደግሞ ወቁድወቲ ኹንሳ የሚባለው አላህ የፈጠረው አይነት ወይም ፍናፍንት የምንለው ወይም ደግሞ ሁለት የተቃራኒ ጾታ ብልት ያለው ሰው ለማለት ነው። ይህ ሰው ቢረጁሊን ወንድን ተከትሎ መስገድ ይችላል። በተቃራኒው አይቻልም ማለት ነው። ግን ይሄ እንደዚህ አይነት ሁለት አይነት ብልት ያለው ተቃራኒ ጾታ ወንድን ነው የሚከተለው። አምስተኛው ደግሞ ወቁድወቲ ኢምራአቲን ሴት ልጅ ደግሞ ትከተላለች ቢኹንሳ የሚባለው አይነት ማለት ነው። ሰው ኹንሳ የሚባለው አይነት ማለት ነው። ፍናፍንት የሆነውን ሰው ሴትን ቀድሞ ያሰግዳል ኢማም ሆኖ ማለት ነው። ነገር ግን ሴትን ተከትሎ መስገድ አይበቃለትም። እሺ አምስተኛው ወቁድወቲ እንዲሁም ደግሞ መከተል ይበቃል ኢምራአቲን ሴት ልጅ ቢምራአቲን ሴት ልጅ ተከትላ መስገድ ይበቃላታል። እንግዲህ እነዚህ ናቸው 5ቱ የተፈቀዱት የመከተል አይነቶች። ወንድን ይከተላል፣ ሴት ወንድን ትከተላለች። ኹንሳ ወይም ፍናፍንት የሚባለው ወንድን ተከትሎ ይሰግዳል። ወቁድወት ኢምራአቲን ቢኹንሳ እንዲሁም ደግሞ ሴት ፍናፍንትን ተከትላ ትሰግዳለች። እንዲሁም ደግሞ ሴትን ተከትላ ትሰግዳለች። እነዚህ በ5ቱ ነገሮች ላይ ይፈቀዳል መከተል የሚባለው።
ወተብጡሉ እንዲሁም ደግሞ ውድቅ ይሆናል ደግሞ ፊ አርባዒን በአራት አይነት ሁኔታዎች ላይ ደግሞ አሁንም መከተል የሚባለው ውድቅ ይሆናል። ለምሳሌ ቁድወቲ ረጁሊን ቢምራአቲን ወንድ ልጅ ሴትን ተከትሎ መስገድ አይቻልም፣ ክልክል ነው። የሴት ኢማም የለም ወንዶችን የምታሰግድ የሴት ኢማም አይቻልም። እንዲሁም ደግሞ ወቁድወቲ መከተል ደግሞ ረጁሊን ወንድ የተሟላ ወንድ ቢኹንሳ በፍናፍንት ተከትሎ መስገድ አይቻልም። ፍናፍንት በሆነው ሁለት አይነት ጾታ ያለው እሱን ተከትሎ አይበቃም፣ ይሄ ክልክል ነው። እንዲሁም ደግሞ ወቁድወቲ ተከትሎ መስገድ አሁንም አይበቃም። ኹንሳ ቢምራአቲን ይሄ ኹንሳ የሚባለው ሁለት አይነት ጾታ ያለው ሴት ኢማምን ተከትሎ መስገድ አይችልም። ሴት ኢማምን ተከትሎ መስገድ አይበቃለትም፣ ምክንያቱም ግማሽ ወንድነት አለበት። እንዲሁም ደግሞ ወቁድወቲ እንዲሁም ደግሞ መከተል አሁንም ኹንሳ ቢኹንሳ ፍናፍንትን ተከትሎ መስገድ አይበቃለትም። ፍናፍንትን ተከትሎ መስገድ አይበቃለትም ተብሏል። እንግዲህ ኹንሳ የሚለው እንግዲህ ሁለት አይነት ፍናፍንት አለ። ኹንሳ ዋضح ፍናፍንትነቱ ግልጽ የሆነ ማለት የወንድ ብልትና የሴት ብልትን በአንድ ላይ የሰበሰበ የሆነ ፍናፍንት አለ። ወደ አንድ ፍላጎት ያዘነበለ የሆነ ማለት ነው። እነዚህን ነገር ወደ አንድ ፍላጎት ያዘነበለ በዚህ ቦታ ላይ አሁን የተፈለገው አወዛጋቢው የሆነው አይነት ነው። ወደ ሁለቱም ፍላጎቱ ያዘነበለው አይነት ፍናፍንት ነው የተፈለገው። ስለዚህ አራት ቦታዎች ላይ የማይበቃው ምንድነው? አንዱን ተከትሎ የማይበቃው የትኛው ነው? ወንድ ልጅ ሴት ልጅ ተከትሎ መስገድ አይችልም። እንዲሁም ደግሞ ወንድ ልጅ ኹንሳ ፍናፍንትን ተከትሎ መስገድ አይችልም። እንዲሁም ደግሞ ፍናፍንት ደግሞ ሴትን ተከትሎ መስገድ አይችልም። እንዲሁም ደግሞ ፍናፍንትን ተከትሎ መስገድ አይበቃለትም። እነዚህ ናቸው። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.